ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ብዙ ነገሮች እየተባሉ እየተከሰቱ ነው እየተባሉ ነው ማለት ነው። ግን አብርሃም አይምሮህ እውነት አንተ ታመህ ነው ወይስ አሁን ነው እየታመምክ ያለው? እኔ የሚገርመኝ ማለት ነው አንዳንዶቻችሁ የኦርቶዶክስ ልጆች የሆናችሁ ማለት ነው እንዲሁ በመስቀላችሁ እኮ ነው መተት መስቀሉን በጥሶ ሲጥል ወደቀ እያላችሁ የምታወሩ ማለት ነው። ከመቼ ወዲህ ነው መስቀል የሰው ልጅ ያድናል እንጂ ከመቼ ወዲህ ነው መተት የሚሰራበት? እና እኔ ቅድም ተናግሬያለሁ። እኔ ስለመተቱ አሁን ላወራ አይደለም የመጣሁት። ግን አብርሃም ይህን የመሰለ ልጅ ከሰጠችህ ሴት ጋር አሁን ይችን በሀብቷ ቤተሰቦችህ ተማልከው ማለት ነው በገንዘብ ያው እኔ ዘር መንካት አልፈልግም፣ ግን ያው ገንዘብ መውደዳችሁ ያስታውቃል ሁላችሁም ማለት ነው። ሁላችንም ገንዘብ ብንወድ ደግሞ የእናንተ ይብሳል። ስለዚህ በገንዘብ ደልላህ ሩታን የልጅህን እናት በዚች እንትን ትለውጣታለህ። በጣም የሚገርም ነገር ነው እየተሰማ ያለው። እንግዲህ ወደ ሄርሜላ እያደላ ነው እየተባለ ነው። እኔ ሩታዬ እግዚአብሔርን ነው የምልሽ፣ ልትጎጂ ትችያለሽ። ተጎልተሻል፣ እስከዛሬው ጎልቶሻል፣ አታሎሻል ማለት ነው። ውሸቱን ነው፣ አታሏት ነው እንጂ ወደ ሄርሜላ ወደ ሩታ ተመልስኩ ብሎ አውቆ አሁን ደግሞ በገንዘብ ሲደለል ማለት ነው 15 ቀን ሙሉ ደልለው ተደለለና እንደገና ደግሞ ሩታ መድኃኒት አስደልጋብኛለች፣ ሩታ አስተብትባብኛለች። ስለዚህ የማረገውን ነገር አላስታውስም ነበር አለ። ኧረ እባክህ አታስታውስም እንዴ? ምን ነው አቶ አብርሃም እስቲ ልፈልምና ፈልሜ ሲጨልስ ነው እንትሉን የማውቀው ብለህ ስትፈልም የሱ ጊዜ አታስታውስም እንዴ? ውይ የማያስታውሱት እንኳን እዛው ጋር ተዋቸው። ስለዚህ አንተ ገንዘብ ለገንዘብ ሲሉ ትሞታለህ ማለት ነው። እንግዲህ ከሄርሜላ ሀብታም ልጅ ነች፣ እሱ ሆቴል አላቸው ምናምን ሲባል ሁሉም በገንዘቧ ገዛችህ ማለት ነው። በገንዘቧ ነው የገዛችህ። በነገራችን ላይ ማለት ነው ገንዘብ በአንድ ቀን ነው የሚወድመው። የዘላለም ሕይወትህን ግን እያጨለምከው ነው የመጣኸው። ከምንም አንስታ ከኒስትሮ አንስታ እንዴ አናውቅህም እንዴ? ኒስትሮ እኮ ነበር የምጠርገው ቡታጅራ ላይ ማለት ነው። ቡታጅራ ከኒስትሮ አንስታ እኮ ነው ያወጣችህ። እስቲ ቪዲዮህን ከመጀመሪያ የው ስልክ የተሰበረብኝ ብላ ስታለቅስ የነበረውን ያችን ቪዲዮ እስቲ ያት እነ ማርክ ጋር እነ የተንቢ ጋር ስትሰራ የነበረው የተንቢ የገዛችልህ ስልክ ተሰበረ ብላ ያለቀስከውን ልቅሶ እሷን እስቲ አስታውስ። ከእሷ አንስታ እኮ ነው ሰው ያረገችህ ሩታ። ከምንም አንስታ እኮ ነው ፎቅ የሰቀረችህ ሩታ። እንዲህ አንተ ሩታን በሌላ በዚች ሀብት ባገኘህበት በመጣችው ሴት ትለውጣታለህ። በጣም ታሳዝናለህ። እኔ ሩታ ሄርሜላን ተመረጠ። እውነትም አብርሃም የገንዘብ እና የገንዘብ ሰው ብቻ ነው ለሰው ልጅ እንትን የሌለው ማለት ነው። ይህ ፍቅር ሳይሆን ገንዘብ የሚገዛው ወንድ ነው ማለት ነው። ወንድ ሴቶችን ነው ገንዘብ ይገዛቸዋል እየተባለ አሁን በአሁኑ ጊዜ ደግሞ ወንዶችን። ስለዚህ ይህን የመሰለ ልጅህ እንኳን አያሳዝንህም? ልጅህን እስቲየው ልጅህን ይህንን የመሰለ ልጅሽን አሳድግ እያለች እየጎለለች ማለት ነው። አንቺም ድቃራሽን አስታክፈሽ የማይሄደው በምን ምክንያት ነው? ያንቺ ሚችጣ ትደርስሻለች ሄርሜላ። እውነቴን ነው የምልሽ እንጂ አብርሃም እንኳን ፈልጎሽ ካንቺ ጋር ቢሆን ይችጣሽ ላንቺም ዙራ ትደርስሻለች። ሩታም እንደዚህ ነበረ በፊት እንደዚህ ነበር ሲላት የነበረው። አንቺም ይችጣሽ ትደርስሻለች። እውነቴን ነው የምልሽ ገና ታለቅሻለሽ ማለት ነው። አሁን አብርሃም በገንዘብ ተደልሎ እህቶቹ ደልለውት ወንድሙ ደልሎት ወደ አንቺ ቢመጣ የዳኒ እጅም አለበት። ዳኒንም ለብቻው አናግረዋለሁ ብሏል አብርሃም። ዳኒም የሰራውን ስራ ያውቃል አብርሃም። ስለዚህ ዳኒና አንቺ ሁናችሁ የሰራችሁትን ስራ አብርሃም ያውቃል። ስለዚህ ይሄ ትክክለኛው እንትልሽ ትክክለኛው የማይሆን ሰው ጋር
እንደዚህ ከኔ ጋር ኑሮህን ትቀጥላለህ፣ እንደ አዲስ ኑሯችን እንቀጥላለን። ትቀጥያለሽ ወይ ትቀጥያለሽ። እኔ አብርሃም እሱ ሰው ቢሆን ኑሮ ሁለታችሁንም አልፈልጋችሁም፣ በቃኝ፣ ማሰብ ያስፈልገኛል ብሎ ቢያሰናብታቸው ይሻላል። ግን ሄርሜላ መልጠህ ተሄድክ። አብርሃም እውነትም የልኩስ መንፈስ ያለበት ሰው ነው ብዬ ነው የምመልጠው። ማንም አብርሃም ታሞ የውሸትንን ምንም አልታመመም። አብርሃም አትቀልዱ ባካችሁ እንዴ! የታመመ ሰው እንደዚህ አይልም። ሰው እኮ ብሏችኋል፣ በገንዘብ ነው አብርሃም አፉ የሚፈታው በገንዘብ ነው ተብላችኋል። ይሄው ለምን ከታመመ ጋሽዬ አልመጡም? ለምን ተታመመ ጋሽዬ መልስ አልሰጡም? ለምን ተታመመ ጋሽዬ ለምን ልዬ ታመመ ብለው አልወጡም? ለምን ሚዲያውን አያውቁትም? ጋሽዬ አያውቁትም? ይሄ የውሸት ድራማቸውን አትስሩብን። ዛሬ ደግሞ ሌላ ድራማ ሊቀጥሉብን ነው። ዛሬም አይጠናቀቅም። በሆነ ነገር ምክንያት እንትን ይሉትና ነገ ደግሞ ሌላ ድራማ ይቀጥላሉ። እነሱ የገንዘብ ሱስ ያለባቸው ናቸው በሙሉ። እኔ የሀብታም ልጅ ተሆነች ማለት ነው። የሀብታም ልጅ ተሆነች ለምን ዩቲዩቡ ላይ መጣች? ለምን ሀብታሞች እኮ አይቀርቡም ዩቲዩቡ ላይ ገንዘብ ለመሰብሰብ አይደል እንዴ? ዶላር ለመሰብሰብ አይደል እንዴ ዩቲዩቡ ላይ የመጣችው? እንደውም እሷ እኔ ሆቴል ሳይሆን